የወጣሁት እኔ ሀቢባ ጋር ገብቼ እርዱኝ ደግሞ አላልኩም። ሌሎች ያረዱኝ ሰዎች እርዱኝ ብዬ እንጂ የወጣሁት እኔ ሀቢባ ጋር ገብቼ እርዱኝ ደግሞ አላልኩም። ሀቢባ የጠራችኝ ይኸው አድርሱላት። እኔ እናንተ ሲጀመር ሰው ማጋለጥ እንትናችሁ ነው። እኔ አሁንም አወራለሁ። ሀቢባ ጠራችኝ ድጋሜ ለምንድን ነው በልጁ ቪዲዮ የለመንሽው አለች። ምን ጎሎሽ ነው ምን ሆነሽ ነው ስትለኝ መልስ ሰጠው። ሀቢባ ጋር ድጋሜ ገባሁት። እኔ ለምን አይደለም የጠየቀችኝ መልስ ነው የሰጠኋት። እንደዚህ ሆነብኝ፣ ስለዚህ እንደዚህ ሆነብሽ ተረድተሻል። ከዚህ በኋላ ስለተረዳሽ ደግሞ ድጋሜ እንደዚህ አይሆንም። እሺ ምንም አላልኩም እኮ እዛ ጋም ሳወራ የነበረው በትትና እሺ አይ እንዴ ቢሆንልኝ ደስ ይለኝ ነበር። አረብ ሀገር ሲጂ ስትለኝ እኔ አረብ ሀገር የት አድርጌ ነው ልጅ የምሄደው? አልሄድም። እሷ ጋም ብያለሁ። እሺ እንደዚህ አትሄጂም፣ እሺ እንደዚህ አታረጊም። ምርጫ ይሰጣል። ምርጫ የሚሰጥክ ምንም ባሌለ ነገር ምርጫ ሲሰጥ ዝም ነው የምትለው። ስለዚህ ምን እባላለሁ? ክሩ ለማኝ ተባልኩ። ክሩ ለማኝ ተባልኩ። ሰው ተቸግረ ቆመ ሰው ፊት እንዲቆመክ ምርጫ ሲሰጥ ቪኤት ይሻላል፣ ቪላ ይሻላል፣ እንትን ይሻላል። ለራስህ ምንም ያሌለክ አተ ተዘብቷል። ምንድነው ምርጫ ማማርጠው? እዛ ጋር ምን ብዬ ነው እሺ እንደዚህ ሰራለሁ፣ እሺ እንደዚህ ዝም ነው ያልኩት። እባካችሁ 2500 ሰው አላችሁ። በደሌ ምንድነው? እሺ እንደኔስ ድምጽ አትሆኑም? እኔ እህታችሁ አይደለሁ። እኔ ተሸፋፍኖ እንዲያልፍ አልፈልግም። አሁንም ቢሆን አላህ ይስጥ ወንድሜ ስላስገባኝ አንተ ስለተረዳኝ። እዚህ ጋር ሙሉ ሰው አይደለም እኔ ማለት በሚሊየን ቢወቅሱኝ ከዛ ውስጥ 4 ሰው ይኖራል። ተስፋ ለመለምኩ እሱ አስገብቶኝ እኔ እሷን አልፈርድባትም ስለኝ ተስፋ ለመለምኩ። ለምን ተስፋ ለመለምኩት? ለካ የተረዳኝ ሰው አለ እንዴ? እኔ አልሄድም። አዎ እኔ ልጄን በጥያ አልሄድም። አንቺ ግን ልጅሽን ጥለሽ ሄድሽው፣ በ3 ወር ጥለሽ ሄድሽው። ዛሬ ላይ ስትመጪ ልጅሽ ላንቺ ፍቅር የለም። እንዴ ተንበርክኬ ያን ቪዲዮ ሰርቼ ይቅርታ የሚያስብል ነገር የለም። እንደውም እኔን ድምጽ ሁኑኝ። እኔ ምን አርጌ ምን አጥፍቼ ነው ለዚህ ደረጃ እየደረሰው? የአፍ ወለምታ ይሆናል የተናገርኩት እንጂ በጭራሽ እኔ የመዳምን ቅመም ለመስደብ እኔ ጭራሽ አልሰደብኩም በአፌ። እናንተ እንደዚህ መስደብ ማለት ምንድነው? ቆይ እኔ መስደብ ማለት እኮ አሁን ይቅርታ ጠይቂ ያላችሁኝ አይደለ? ይቅርታ መጠይቀው እኮ ይቅርታ ጠይቂ ስትሉኝ ይቅርታ መጠይቀው ተሳድቤ ከሆነ ይቅርታ መጠይቀው ልጄ ነው። ለምን ሰው ፊት ስላመጣሁት ትላንትና በጥርሴ ነክሼ እንዳሳደግኩት ማሳደግ ሲጠበቅብኝ መስሎኝ ሰው የሚረዳኝ መስሎኝ የተረዳኝ መስሎኝ ልጄን ሚዲያ ላይ በማምጣቴ በማሰደቤ ልጄን ይቅርታ ጠይቀ አሁንም ይቅርታ ጠይቋል። ልጄን ይቅርታ ሰው ፊት ስላመጣሁ ይቅርታ፣ ሰው ፊት ስላቆምኩ ይቅርታ፣ ሰው እንዲሰድላኩ ይቅርታ ጠይቄው ነበረ። ልጄ ሆይ ሰው ፊት አምጥቼ እንደዚህ ስላሰደብኩ ቅር ብሎክ ነበረ ተሰምቶክ ነበረ ወይ ብዬ እንደ ትልቅ ባባ ማለት ትልቅ ነው። በነገራችን ላይ ትልቅ ሰው ቀላል አይደለም። ከባላ ተኝቶ የስንቱን ወሬ እየሰማ የስንቱን ቃላት እየሰማ ዛሬ ላይ እኔ ወጥቼ ቪዲዮ ስላሰራው ወንጀለኛ ሆነ። ግን በባጃጅ ሲሰራ ከኋላ ትልልቅ ሰው ነው የሚሳፈረው። የሚያወሩት ወሬ ተሳፋሪ ላይ ታውቃላችሁ፣ የማይሆን ነገር ያወራሉ። ትልቅ ሰው የሚያወራውን ልጅ የማያወራውን ይወራል ምናምን። ያን ሁሉ ጆሮ እየሰማ ነው ከባጃጅ ኋላ ያደረገው ልጅ። ግን እንደዛ አይደለም። አሁንም ቢሆን እንደዛ አይደለም። ልጅ ጭንቅላት ያለው ሰው ነው። እናንተ ብትሰድቡት ምንም ብትሉ ነገ ይሰማዋል። ነገ ጓደኞቹ ፊት ሲቀርብ እኮ እንደዚህ ይሆናል። ምንም ማለት አይደለም። ዛሬ ላይ እሱ እራቡንም ችግሩንም ያውቃል። እናንተ ለሱ ነው የተጨነቃችሁት። እንደነሱ ለሱ ከተጨነቃችሁት የምትሳደቡ ስድብ ለሱ የምታወሩት እኮ ድንገት ስልክ ሳይስክሩ ሳይረግ እኮ ስድቡ ነው ያለ። እሱ እናንተ ጋር አጸያፊ አይደለም? እሺ እኔ ልበድል፣ እናንተስ የምትናገሩት እናንተስ የምትሰድቡት ልጁ እኔን ሰደቡኝ፣ ርገጡ፣ ችግር የለውም ልሰደብ። ይቅርታ የምጠይቀው አንድና አንድ ልጄ ነው አልኳችሁ። ሁለተኛ እኔ ይቅርታ እናንተን ምንም ማለት ነው። ይቅርታ የሚጠይቅ ሁሌ አላ ሁሌ ይቅርታ ጠይቃለሁ። ግን እንዳልተሳደብኩ ደግሞ ድምጽ ሁኑ። እንደዛ ለራሳቸው ድምጽ እንዲሆኑ እኔም ድምጽ ፍትህ ፈልጋለሁ። ተሸፋፍኖ እንዲያልፍ አልፈልግም። እኔ ለምን የኔስ ምን በድዬ ነው ይቅርታ የምጠይቀው? እሺ ድምጽ ሁኑኝ። እኔስ ድምጽ አላስፈልግም። የተሰደብኩት የተረገጥኩት አንቺ የተረገምሽ አንቺ እንደዚህ ዛሬ 6 ወሬ ሚዲያ ላይ ከቀረብኩ የሰው ፊት ካየው ከዛ በፊት ያለው አመታቶች ግን የሰው ፊት ሳልቆም ነው ይሄ ልጅ እዚህ ደረጃ ያደረስኩት። ዛሬ እቺን 6 ወር ፊት ሰው ፊት ስለገረፈኝ ይሄ ሁሉ ውርጃ ይሄ ሁሉ እኔስ እሺ አልተጎዳው። ቅድም ቁጭ ብዬ እየሰማው ነበር። ያም ሲሰድበኝ እየመጣ ያም ሲሰድበኝ እያያችሁ ነው። እዚህ ላይ የሰደበኝ ደግሞ ከዛ በኋላ እዩት ደግሞ እኔ የመዳም ቅመም ገረድ ነው አላል። የመዳም ቅመም ገረድ ናት አላል። ካፌ እንደዚህ አልወጣ። እኔ በራሴ አልሄድም። በቃ አልሄድም። ልጄን ጥዬ አልሄድም። ከዛስ የመዓት ስድብ ቪዲዮዎች ሲመጡብኝ
አዎ እኔ ልጄን በጥያ አልሄድም። አንቺ ግን ልጅሽን ጥለሽ ሄድሽው፣ በ3 ወር ጥለሽ ሄድሽው። ዛሬ ላይ ስትመጪ ልጅሽ ለአንቺ ፍቅር የላት። እንዴ ተንበርክኬ ያን ቪዲዮ ሰርቼ ይቅርታ የሚያስብል ነገር የለም። እንደውም እኔን ድምጽ ሁኑኝ። እኔ ምን አርጌ ምን አጥፍቼ ነው ለዚህ ደረጃ እየደረሰው? ልጄን ጥያ አልሄድም። አዎ እኔ ልጄን በጥያ አልሄድም ነው። ግን አንዳንድ ሰዎች ክፉ የሆናችሁት ለሰው ልጅ ደግ መሆን አለባችሁ። ደግ በቃ ደግ። ዛሬ ማታ ላይ እናቴ በር ቆልፋብኝ ወጣ የሆነ ሰው ለስራ ጠርቷት ከዛ ደግሞ ብር አልሰጥም ብሏት እዚህ ጋር ደግሞ እየፈሰሰ መጣ። እስቲ አንዳንዴ ለእናት አስቡ። ደፋ ቀና ብላ ያሳደገችኝ እናቴን እንደዚህ አትንኳት። ወላይ ማንም ሰው ወድቆ ካየው ከወደቀ ጎን ነው መሆኑ። ጠላቴ ማንኛውም ሰው ቢሆን ህዝብ ሲነሳበት ካየው ተሳስቶም ቢሆን በእውነተኛ መንገድ በደለኛ የሚሆን ወንጀለኛ የወደቀ ሰው ጎን መሆን ፈልጋለሁ። ያረካኛል ስሜት። እቺ ልጅ በእርግጠኝነት ለአላህ ሰበብ ስንሆን ምን ብለን ነው ሰበብ ይሆናል? ምናልባት እቺ ልጅ ደስ ብሏታል። አሁን በኋላ ሰዓት ጀግና ነሽ ብሏት፣ አይዞሽ፣ አላህ ይርዳሽ፣ አላህ ያበርታሽ ብሏት። እሺ ጋይስ እንደዛ ብሏት፣ ሁላችሁም እንደዛ ብሏት፣ አይዞሽ በርቺ ብሏት ጋይስ። በቃ እኔ ከዚህ ውጭ ማንንም ግለሰብ አልጠላም። እሺ ተፎካክሬ ማላቅም። ሰርቆ ካገኙት ማንም አይቀርለትም። የቻልኩትን በምላሴ በጉልበቴ፣ ከዛ ውጭ ፐርሰናል ማንም ሰው ጋር ችግር የለብኝም። ኦኬ ስለዚህ ይኸውልሽ የኔ እህት፣ አንደኛ ወደፊትም ቢሆን እንዲሆኜ እመጣለሁ ብለሽ ተስፋሽን ከአላህ ዘንድ ጥለሻል። ቴንኪው፣ እናመሰግናለን። እኛም ዱዓ እናደርግልሻለን። ነገ ጧት ደግሞ የሆነ ቦታ ላይ እንትን ብዬ ደግሞ ምናምን እንደዚህ ምናምን ብለሽ ግን ራስሽን አታሸማቂ። የሰው ልጅ ከአንድ ጊዜ 20 30 40 ጊዜ ይወድቃል። ዋናው በአላህ ረህመት ተስፋ ለመቁረጥ ነው። ሁሉም በአላህ ዝነት የሚኖር የአላህ ባሪያ ነው። ማንም በራሱ ጉልበት የሚኖር የለም። እንገርሽ አንቺም የተያዝሽው በአላህ እጅ ነው። ሁላችንም የተያዝነው በአላህ እጅ ነው። ሚሊዮን የምታያቸው ባለሀብት ፋብሪካ ያቋቋሙ ተሽከርካሪ ቤታቸውን ዙሪያቸውን ያጨናነቁ ቢነኩት የሚቆሽሽ የሚመስል ቪላ ቤት ውስጥ የሚኖሩ በጣም ባለሀብት የሆኑ ሰዎች ነገ ጧት ደሃ ሆነው ምስቅልቅላቸው ወጥቶ ሲለምኑ ልታገኛቸዋለሽ። አየሽ ምንም እዚህ ጋር የነገር የሚያውቀው አላህ ነው። አንቺ ማድረግ ያለብሽ ሰበብሽን አድርሰሽ ደስተኛ ሆነሽ ልጅሽን ያሳደግሽ በአላህ ተመኪ፣ ወደ አላህ ተጠጊ። በቃ አላህ የተጠጉ ባሮችን አያሳፍርም በጭራሽ። ስለዚህ ቃል መግባት አይጠበቅብሽም። እኔ ምንም ማለት አልችልም ማለት ነው። እስኪ ፍርዱን ለእናንተ ትቻለሁኝ። ከዚህ ቀደም እንደምታስታውሱት ሀቢባ ቤት መታ ባጃጅ ብቻ ገዙልኝ ልጄን የማሳድግበት፣ ከዛ ምንም አልፈልግም ብላለች። ከዛ ደግሞ ሀቢባ ቤት መታ እንዴት እንደዚህ ታደርጊያለሽ? እንዴት ባጃጁን ትሸጫለሽ ሳትነግሪን? እንዴት ባጃጅ ሸጠሽ መኪና ትገዣለሽ? መኪናው ሴት ደረሰ ስትላት ሰምታችኋል ብዙዎቻችሁ ይመስለኛል። የተገዛው መኪና የተበላሸ ስለሆነ 180 ሺህ ብር ማሰሪያ ተጠይቄያለሁና እርዱኝ አለሽ ማለት ነው። እኔ እኮ ከዚህ ቀደም አሰባስቤልሻለሁ፣ አሁን ደግሞ አልችልም። በዛ ያወጣውን መኪናውን ሽጩና ያወጣውን ብር የሆነ ነገር ክፈችበት ስትላት መስራት አልፈለገችም። እሷ የፈለገችው ምንድን ነው? በልጇ መለመን፣ ቁጭ ብላ ልጇን መለመኛ ማድረግ ነው። ምክንያቱም ተለምኖለት ብር ማግኘት የፈለገ ሰው መቼም ቢሆን መቼም ግደሉት እንጂ ስራ ሰርቶ መለወጥ አይፈልግም ማለት ነው። ከሰው እጅ ብር እያገኘ የለመደ ሰው መቼም ቢሆን አይለወጥም። አይታችኋል እንግዲህ ሁሉም ማለት ይቻላል። ለምን ልጅሽን መለመኛ አደረግሽ? ለምንድን ነው ልጁን ለነገ ለሱ ለህይወቱ ጥሩ ነገር የማይሆን ነገር አእምሮን የሚነካ ነገር ለምን ታደርጊያለሽ ስትባል ነው እንግዲህ የመዳም ቅመሞችን ገረድ እናንተ እዛ ሄዳችሁ ተገረዱ፣ እኔ ልጄን ለማሳደግ ነው ብላ መልስ የሰጠችው። ዛሬ ላይ ግን አላልኩም ብላ ካደች። እኔ አላልኩም፣ ማንንም ይቅርታ አልጠይቅም፣ ይቅርታ ካልኩ ደግሞ ልጄን ነው አለች ማለት ነው። ይሄ አግባብ አይደለም። እንደኔ እኔ በጣም ነው ያናደደች ማለት ነው። ምክንያቱም ማንኛውም እናት የ1 ወር ልጅ ጥላ የ2 ወር የ3 ወር ልጅ ጥላ የምትሰደደው ህይወትን ለማሸነፍ እንጂ እንደሷ ቁጭ ብሎ ለመለመን እንደሷ ቁጭ ብሎ ለምኑ ህይወትን ለማሸነፍ
ማንኛውም ሰው የሚሰራው ስራ ነው። ግን ማንኛውም እናት ይሄንን አጸያፊ ተግባር አላደርግም፣ ሙሉ አካል ያለኝ ሰርቼ ይለወጣለሁ፣ ሰርቼ በላለሁ ብላ ነው የተሰደደችው ማለት ነው። የዛሬዋ ንግግር በጣም ነው ያናደደኝ ማለት ነው። ምንድነው እኔ ልጄን ጥዬ አልሰደድም። እናንተ ልጃችሁን ጥላችሁ ብትሰደዱ ልጃችሁ ለእናንተ ነገ ፍቅር የለውም። አስባችሁታል? ትላንትኛ አዋተን ባጃጅ ገዝተን ሰው አድርገና ዛሬ እኛን አንደኛ ገረድ ብላ ተሰድባለች። ዛሬ ላይ ግን ገረድ ብዬ አልተሳደብኩም ብላ ካደች። ሁለተኛ ነገር ደግሞ የብዙ እናቶችን ሞራል እየነካች ነው ማለት ነው። እናንተ ልጃችሁን ጥላችሁ ስለተሰደዳችሁ እኔ ልጄን ጥዬ አልሰደድም። እናንተ ጥላችሁት የተሰደዳችሁት ልጅ ነገ ለእናንተ ፍቅር የለውም፣ ክብር የለውም። አስባችሁታል? ይህን ያክል መናገር ለምን ተረዳች አይደለም፣ ማሻላ እንኳንም ተረዳች። ግን እንደዛ አይነት ንግግር በፍጹም ልትናገር አይገባትም። ለማንኛውም ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን ላይክ፣ ሼር ያደረጋችሁ እስከ መጨረሻ አዳምጣችሁ ኮሜንት ባሮ ላይ ኮሜንታችሁን አስቀምጡ። በያላችሁበት ሰላማችሁ ትርፍርፍ ብዝዝት ይበልልኝ። ግን ቪዲዮውን አዳምጣችሁ ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ ማለት ነው። እች ሴትዮ ትክክል እያደረገች ነው ወይ? አንደኛ በልጇ መለመኗ፣ ሁለተኛ ነገር እንደገና ደግሞ የመዳም ቅመሞች ጀግኖች እንጂ ገረዶች አይደሉም። እኛ ሰርተን ሰውን የምንረዳ መስጂድ፣ ቤተ ክርስቲያን የምናሰራ እንጂ እኛ ገረድ ተብለን የምንሰደብ አይደለንም። ይሄንን ለሁላችሁም ሰጥቻለሁ። ሁላችሁም የተሰማችሁን ሀሳብ አስተያየት ኮሜንት ባሩ ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።